በጣም ፊልም የሚሰራላት ልጅ እኮ ናት ገና። Hey guys, ሼፍ ዮሐንስ ነኝ። ዌልካም ቱ አሳቤት ኑና ቅመሱ። ይህን ቪዲዮ ስሰራ ከልቤ በጣም ነው ማዝነው። የአገሬ ልጆች እንደምን አላችሁልኝ? ደህና ናችሁ ወይ? አሁን ይዤላችሁ የመጣሁት እንግዲህ ርዕሱ ላይ እንዳያችሁት የሼፍ ዮሐንስና የጆን ዳንኤል ከናዮ ጋር ያለውን ነገር ያየሁትና የተሰማኝን ይዤ ነው የመጣሁት። ስለዚህ ምንድነው የሚለውን እስኪ ቀጥለን ባሉት ቪዲዮዎች ሐሳብ እንሰጥበታለን። ሼፍ ዮሐንስ በገዛ ቤቴ በ5 ዓመት ታናሽ እህቴ ምግብ እንዳልበላ ተደርጊያለሁ በማለት በራሱ የቲክቶክ አካውንት ፖስት አድርጓል። ሼፍ ዮሐንስ እንዳለውም ከሞራል አንጻር ለባዳ እንኳን የማይደረግ ነገር ደርሶብኛል። ታናሽ እህቴ ከሰራተኞች ጋር በማበር በቤቴ ምንም እንዳልጠቀም አድርገውኛል ብሏል። ከእርሷ ጋርም እንዲሁ የነበራቸውን ንግግር በጥቂቱ አጋርቷል። ላስደምጣችሁ። ልብ ተሰማችሁ አይደለ? ሁላችሁም መብት አለን አይደለ? አሁን የሰማችኋት የ5 ዓመት ታናሽ ናት፣ የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን እናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳትራ ማለት ነው። ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚቀርብ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ። በ24 ሰዓት አትሊስት ቤዚክ ኒድ የቤተሰብ እኔም ላውንድሪ እና ምግብ የመሳሰል ማይነካበት ነው ሾ የምታደርጉት ሲስተም። ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመት የሚበል ገበና ላወራ ስለሆነ ተጠንቀቂና አንቺም ለቤተሰባችን። እንግዲህ ምስሉ ላይ እንዳያችሁት ሼፍ ዮሐንስ እንዳለው ከውጭ ሀገር ነው መሰለኝ ከ5 ዓመት በኋላ እዚህ ቤቱ ድረስ የመጣው። በዚህ አጋጣሚ እህቱ ምግብ እንዳይበላ ከልክላው እንደሆነ ነው እንግዲህ እየተናገረ ያለው። ይህ እንዲህ እንዳለ ሚዲያ ላይ እንዳየነው ብዙ ተቃውሞና አንዳንድ የሚያሳዝኑ አስተያየት ሲሰጡ ሰምቻለሁ። ሰው ሲንገዳገድ ይደገፋል እንጂ አይገፈተርም፣ ነውር ነው። ኦኬ የሆነ የሰውን ወረስ ሞመንት ሪፖስት ሼር ኮፒ ሊንክ ከማድረጋችን በፊት ሌትስ ፓውዝ፣ የሆነ ያዛርጉት እስቲ። አትሞቱም። ኢትስ ናት የሆነ የመንግስት ፖለቲካ ጉዳይ አይደለም። ይሄ እንትን አይደለም፣ የሰው ፐርሰናል ላይፍ ነው። አንዳንድ ጊዜ ቤተሰብ መሃል እንደዚህ አይነት ግጭት፣ አለመግባባት ምናምን ሲኖር በጣም ከባድ ነው። በጣም ከባድነቱም ታውቁት የመንግስት ከፍተኛ ኃላፊ የነበረ ሰው በቃ በጣም ብዙ ነገር ብዙ ሚሊዮን ሰዎች የሚመራ ፕሬዚዳንት ምናምን የቤተሰብ ግጭት ሲኖር በቃ በትክክል ማሰብ አይችልም። የሆነ በቃ ብሬን ፎግ ነው የሚገጥማችሁ። ይሄ በቃ እንትናችሁ ይነጠቃል፣ መክሊታችሁ ይነጠቃል። ይሄ ሊደርሺፕ እንትናችሁ ሁላ ነው በትክክል ማሰብ አትችሉም። በቃ like simple as that. So that might be what happened to him እንጂ የምግብ ችግር ምናምን ምናልባት የዲሲፕሊን ጉዳይ ይሆናል። there is something that he is fighting for. So acknowledge እናድርጋን ነገር የኛ ጉዳይ እስካልሆነ ድረስ በቃ move on, scroll እና ወደ ሌላ ነገር ግቡ። ምንድነው እንደዚህ የሰውን እንትን የሰው ምንድነው የሚባለው የሰውን መከራ የኛ መዝናኛ እናድርገው እንጂ በቃ like ይሄ ሰው እንደዚህ ቲክቶክ ላይ ወይ ሌላ ሶሻል ሚዲያ ላይ እንደዚህ የተደጋገመ ነገር ሲያደርግ አይተነው አናውቅም። he is very successful businessman. he was የምግብ ጉዳይ አይደለም እንደነገርኳችሁ ይሄ once የኢትዮጵያ አየር መንገድ ቢዝነስ ክላስ ሼፍ የነበረ ሰው ነው። on top of that he is a restaurateur. he is very successful entrepreneur. so እንደምታዩት he is very actively ብዙ ነገሮች ላይ ስፖርት ምንም ላይ ኢንቮልቭ የሚያደርግ ሰው ነው። የሆነ ነገር እንደዚህ አይነት ነገር ሲያጋጥመው ለመጣል አንደርደር እንጂ የሆነ ኤምፓቲ የሚባል ነገር አቆለ የት ነው ግን እኛ እንትናችን እንደዚህ ተነጥቆ የተወሰደብን ግን like how is that our business sometimes በቃ እንደዚህ ለማላገጥ በቃ እንዴት መስራት የማይችል የሆነ ምናምን እናንተም ሰርታችሁ በልታችሁ ኖራችኋል እንኳንስ ለሚከፍለው ለማይከፍለው ክራሱ እኔ አንዳንድ አማርኛ የምትሰማም እኮ አይመስለኝም ነበር ገብርኤልን
አማርኛ የምትሰማ መነጽርን አድርገህ ቅንድብን ራሱ እኮ አለ ግንባር ይኮሳተራል እንዴ? ወጥ ነው የምትሰራው፣ ምግብ ነው የምትሰራው አይደለ? ሶ ታዲያ ሴትየው እንዴት ሰራተኛ እንዴት ሰራ ጋይስ ተደርጎ አይታወቅም። ሰራተኛ አሳምፀችበት አሰማችኋለሁ ቪዲዮ። ሰራተኛ ሁሉ አሳምፀችበት። ተራበ ሼፉ ተራበ ጋይስ። ወጥ የሚሰራው ምግብ የሚያቀርበው ሰውዬ ተራበ። እህቱ የእናቱ ልጅ አይ ወሬ እናቴ ትሙት ወሬ በየጎራው ያለው ሁላችሁንም አይታችሁታል። አሁንም ያሳየኋችሁ ቪዲዮ ሁለቱንም ይገልጻል ብዬ አስባለሁ። ነገር ግን የሼፍ ዮሐንስ ይህን ያህል ያነጋግራል ወይም ያስድባል፣ ሌላ ሞገስ ወይም አዘኔታ ይሰጠዋል ብዬ በእኔ በኩል አላምንም። ይህንን ያህል ገኖ ይወጣል ብዬ ማልጠብቀው አይነት ቪዲዮ ነበር ያየሁትኝና እንግዲህ ቀላል ነገር ነው። ምንም የሚካበድ ነገር አይደለም። ሶሻል ሚዲያ ሰው በፈለገው መተርጎም ይችላል። ስለዚህ ምንም ይሄ አዲስ ነገር አይደለም። ምንም ቢሆን ራሳቸው ይፈቱታል። ቀላል ነገር ነው ብዬ ነው ማምነው። ግን ዞሮ አንዳንዴ ቤታችን ውስጥ ወይም ስራ ቦታችን ውስጥ የተለያዩ ቦታ ላይ የሆነ ቀላል ለሰው ቀላል የሚመስል ለባለቤቶቹ ደግሞ ከባድ ሆኖም የሚታይ ጉዳዮች አሉ። ልክ ነው። ነገር ግን ለኔ ትንሽ ነው ብዬ ነው እኔ የማስበው። በህግ ደረጃም ቢከስ እንኳን እውነታው መገኘቱ አይቀርም እና ቀለል አድርገን ብናየው መልካም ነው ባይ ነኝ። ያሳዝናል ቀኑ ያለመታ። እሺ እንግዲህ ሁለተኛ አድቫይስ እግዚአብሔር ከፈለገው ይሆናል። ሁሉም ነገራችሁ ለእግዚአብሔር አሳልፋችሁ ስጡ። በመንፈሳችሁ ጽኑ ሁኑ። የዓለም ትልቁ በረከት እንደሚገባችሁ እመኑ። ገና በ17 ዓመቷ አሰባችሁታል። በጣም ፊልም የሚሰራላት ልጅ እኮ ናት። ገና ማለት ብዙ ነገር ያየች ልጅ ናት። ሶ እኛ ለራሳችን ብለን እንዳዘንን ሆነን እሷንም እሱንም ባንጎዳቸው እንዲስማሙ ማድረግ። ልጅነት አለባቸው፣ ሁለቱም ልጅነት አለባቸው። እሷም ልጅነት አለባት፣ እሱም ልጅነት አለበት። ጆን ነገርኳችሁ፣ ማንም የሚወደው ልጅ ነው። ጆን ዳንኤል ላይቭ ስትሪመር ስለሆነ ምናምን ስላወቅ ነው ምናምን አይደለም። ልቡ ንጹህ ልጅ ነው፣ ሚስኪን ልጅ ነው፣ ሩሩ ደግ ሰው ነው። ተረድታችሁኛል? ላይክ ያን ያህል ጊዜ ከስር ወጥቶ ዛሬ ላይ ወገባችንን ታጥቀን እሱንም ለመስበር እሱንም ለማስጠላት መሄድ የለብንም። ቢያንስ 1 ዓመት ከ4 ወር የተቀጣ ልጅ ነው። እዚህ ጋር ስህተት አለ። አይሽ ትላንትና እኔ ናዮ ባልሄደች ሁሉ ብዬ ለራሴ እስከ መናገር ደረጃ ደርሻለሁ። ተረድታችሁኛል? ናዮ ባልሄደች እዛ ቦታ ላይ ባልተገኘች ብዬ ለራሴ ነው የምላችሁ። እግዚአብሔር ምስክሬ ነው። ለመሰላችሁ እሷ የሄደችበት ኮመንት ላይ የምትባለው የጆን ዳንኤል ልጅ አይደለም እንትን ነው ያው እንደዚህ የሚባለውን ነገር ለማንጻት ነው። ያው አባቱ ነው ለመናገር ነው። ኦፍ ኮርስ እንደተጣሉ እናውቃለን፣ ማለት አብሮ እንዳልሆኑ እናውቃለን። ይታወቃል እኮ ምን ሚዲያው ላይ እየተወራ የነበረ ነገር ነው አይደለ? ምንም የሚያስመስለው የሚያቀሳስረውም ነገር የለም። እናውቃለን። ስናወራው እንደማያውቁናችሁ ኮመንት አትስጡ እንጂ እናውቃለን እኮ አብሮ እንዳልሆነ። ናዮና ጆን ዳንኤል ጉዳይ ምንድነው በሚለው ጉዳይ አንዳንድ ነገር ለማለት ፈልጌ ነው። እንግዲህ ጆን ዳንኤል 1 ዓመት ከ5 ወር አካባቢ ታስሮ ነው አሁን በቅርቡ የተፈታው። እና ትልቁ ጉዳይ ይህ ሆኖ ሳለ
መፈታቱ ጥሩ ነገር ሆኖ ያለ ነገር ግን በዚህ ከትላንት በፊት በሰሩት የላይቭ ቪዲዮ ላይ ከናዮ ጋር የነበራቸውን ቆይታ ነው ብዙ ሰው እያነሳ አስተያየቱ እየሰጠ ያለው። ስለዚህ በዚህ ቪዲዮ ላይ ትላንት ይመስለኛል ናዮ መልእክት ጽፋ ነበር ለብቻዋና እንደምታሳድገው ነው እንግዲህ ስለ ልጇና ስለ ጆን ዳንኤል ያለውን ነገር የገለጠችው ማለት ነው። ስለዚህ ለሚመጣው ነገር ሰው ይሳሳታል፣ ይጣላል፣ ተመልሶ ይታረቃል፣ ይቅርታ ይጠይቃል፣ ብዙ ነገር ነው የሚያደርገው። በህይወታችን ውስጥ ሁላችንም ይሄን ነገር ያጋጥመናል። ለጊዜው እንጣላለን። ትልቅ ፍጅት ተፈጥሮም ጦርነት ተነስቶም ሰው ተገዳድሎም ሊታረቅ ይችላል። የጊዜ ጉዳይና የመንፈሳችን የስሜቶቻችን መቀያየር የሚፈጥረው ጉዳይ ነው። ስለዚህ ሁለቱም ቢታረቁ መልካም ነው። አንድ ላይ ሆነው ልጃቸው ቢያሳድጉ ጥሩ ነው። ይሄ ደግሞ የሚሆነው ሁለቱም ላይ ስምምነት ካለ ነው ሊሆን የሚችለው። ስለዚህ ጆን ዳንኤል በመፈታቱ ዙሪያ ላይ ህዝቡ ሰው ደስ ቢለውና እንኳን ደስ አለ ብሎ በዛ ቪዲዮ መስራት ሲችል ወይ መልካም ቢሆን ኑሮ ነው እንጂ ስለዚህ ጉዳይ እንደ ትልቅ ጉዳይ ተወስዶ መሰዳደብ ወይም ሌላ አስተያየቶች መስጠት ብንቆጠብ ጥሩ ነው። ምክንያቱም ነገ ሌላ ቀን ስለሆነ ማለት ነው። ስለዚህ በተረፈ እነ ጆን ዳንኤል ለመጪው ጊዜያቸው ጥሩ ባልና ሚስት ሆነው ቢገናኙ ጥሩ ነው። ካልሆነ ደግሞ ካልተስማሙ የማይስማሙ ከሆነ ደግሞ ተለያይተው የየራሳቸው መንገድ ይዘው ቢሄዱና ሌላ በሌላ ጉዳይ በሌላ ታሪክ ብናያቸው መልካም ነው። ስለዚህ ባለፈው እንዳየነው ላይቭ ላይ 100 ምናምን እስከ 130 ሺህ ላይቭ ላይ ቁጭ ብሎ ሲመለከተው ነበር ጆን ዳንኤል። ደስ ይላል፣ ጥሩ ነው። ወንድማችን ተጎድቶ ነው የወጣው። ብዙም ትምህርት አግኝቷል ብዬ አስባለሁ ቅድም ከሰራው ቪዲዮ አንፃር። በተረፈ ይህንን ለማለት ነው ይህንን መረጃ ይዤ የመጣሁት። በተረፈ ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ጋይስ ጨርሰናል፣ አለቀ።